ለዚህ ለታላቁ በዓል አደረሳችሁ አደረሰን። ሕንፃው የእግዚአብሔር አምላክ ነው እንጂ የሰው አይደለም። ስራውም እጅግ ታላቅ ነው። ይህን የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። ልክ እግዚአብሔር ቤት ለማሰራት መጀመሪያ ራሱ ያለውን ሀብቱን ንብረቱን ከሰበሰበ በኋላ ሌሎችም በረከት እንዲያገኙ ስለ ሕንፃው ማብራሪያ ሲሰጥ ነው። በዚህ ምዕራፍ ላይ ነቢየ እግዚአብሔር ቅዱስ ዳዊት ምን ያህል ሀብት፣ ምን ያህል ገንዘብ፣ ምን ያህል ወርቅ፣ ምን ያህል ብር፣ ምን ያህል እንስሳትን እንዳበረከተ ያሳየናልና እሱ ከሰበሰበ በኋላ ሌሎችም የቤቱ የበረከቱ ተካፋዮች እንዲሆኑ ሰብስቧቸው የሚሰራው ቤት የሰው አይደለም የእግዚአብሔር ነው፣ ስራውም ድንቅ ነውና እኔ መስራት ባልችልም ልጄ ሰሎሞን ይሰራልና እናንተም የበረከቱ ተካፋዮች ሁኑ ብሎ ሕዝቡን የጋበዘበት ምዕራፍ ነው። በዚህ ምዕራፍ ጉልበታቸውን ገንዘባቸውን የሰጡ ሰዎች ሙያቸውን ጥበባቸውን ለቤቱ ማበርከት የሚገባቸው ሰዎች እንዳሉ ሰብስቦ ለነዚህ ሕዝብ ለሚመራቸው እሱ ምድራዊ ንጉሥ ስለሆነ ለሰማያዊ ንጉሥ ለእግዚአብሔር ልጄ ቤት ይሰራልና አንተ ቤቴን ልትሰራ አይገባህም፣ በእጅ ላይ ጥፋት ተገኝቷልና፣ ነገር ግን የኔን ቤተ መቅደስ መስራት የሚችለው ልጅ ከአብራክ የሚገኘው ሰሎሞን ነው ብሎ እግዚአብሔር ስለተናገረ በዚህ መሰረት እኔ ስለማልሰራ እኔ ፈልጌው ነበርና ለእኔ አልተፈቀደልኝምና ማንም ስራው እኔ ምን አገባኝ ብሎ ችላ ብሎ አልተወም። ቤቱ የእግዚአብሔር ስለሆነ የሚገባውን ሁሉ ካደረግ በኋላ እግዚአብሔር ቃል ኪዳን ገብቶልኛልና ልጄ እንደሚሰራ ተስፋ ሰጥቶኛልና እኔ ቆሜ መስራት ባልችል አስፈላጊ የሆኑትን ነገሮች ማሟላት አለብኝ ብሎ እሱም ካሟለ በኋላ ሌሎችም በስሩ ያሉት የሚታዘዙት እግዚአብሔርን የሚያውቁት ለእግዚአብሔር ተገዢ የሆኑት የእግዚአብሔርን መንገድ በሚገባ የሚረዱት እግዚአብሔርን የሚያመልኩ ሰዎችን ሰብስቦ እንዲያዋጡ አድርጓቸዋል። በአጠቃላይ መስራት ለሚችለው ለልጁ ራሱ ወጥቶ ወርዶ የእግዚአብሔርን ቤት ይስራ አላለምና ፈቃዱ ከእግዚአብሔር ለልጁ ስለተሰጠ ለእኔ ደግሞ ባለኝ ንብረት፣ ባለኝ ሀብት፣ ባለኝ ገንዘብ በማስተዳድረው ሕዝብ አስፈላጊውን ነገር ማሟላት አለብኝ ብሎ ንጉሥ ዳዊት እዚህ ምዕራፍ ላይ ተናግሯል። እንግዲህ ንጉሡ ይሄንን ከሰራ በኋላ በእግሩ የተተከው ከአብራኩ የተገኘው ከእግዚአብሔር ፈቃድ ያገኘው ልጁ ሰሎሞን የእግዚአብሔር ቤተ መቅደስ ሰርቷል። ንጉሥ ዳዊት እንደተናገረው ይህ ቤተ መቅደስ ይህ ሕንፃ የታላቁ የእግዚአብሔር አምላክ ሕንፃ ነው፣ ቤት ነው። ስራውም ድንቅ ነውና አሁን ንጉሥ ዳዊት ከሰራው ማለትም ከሰበሰበው ብር በላይ ንጉሥ ሰሎሞን ከሰራው ቤተ መቅደስ በላይ ነው። ይህ ቤተ መቅደስ ንጉሥ ዳዊት የሰበሰበው ብር የተሰራው
በተለይ እሱ በሰበሰበው ገንዘብ የተሰራው ቤተ መቅደስ በጎች የሚሰዉበት፣ ፍየሎች የሚሰዉበት፣ እንስሳት የሚሰዉበት ነው። እናንተ ምእመናን ዛሬ የሰራችሁት ቤተ መቅደስ የበግ ደም የሚፈስበት አይደለም። የፍየል ደም የሚፈስበት አይደለም። እንስሳት የሚታረዱበት ቦታ አይደለም። የሰሎሞን ቤተ መቅደስ እንስሳት የሚሰዉበት፣ በጎች የሚሰዉበት፣ አጠቃላይ የኦሪቱ መስዋዕት የሚሰዋበት ቤተ መቅደስ ነው የተገነባው። እናንተ ዛሬ አስገንብታችሁ የምታስመርቁት ይህ ቤተ መቅደስ የክርስቶስ ደም የሚፈስበት፣ የክርስቶስ ሥጋ የሚቆረስበት፣ የመንግሥተ ሰማያት መክፈቻ በር ወደ ላይ በምንሄድበት ሰዓት መንግሥተ ሰማያትን የምናገኝበት፣ ቁልፉ የሚገኝበት፣ ከእግዚአብሔር ታርቀን ከእግዚአብሔር ጋር አብረን የምንኖርበት፣ እግዚአብሔርን የምንለብስበት፣ የእግዚአብሔርን ቅዱስ እግዚአብሔርን የወልደ እግዚአብሔርን ኢየሱስ ክርስቶስን ሥጋውን የምንበላበት፣ ደሙን የምንጠጣበት፣ ከብሉዩ ቤተ መቅደስ ይልቅ የበለጠ ክርስቶስ የሚሰዋበት፣ ክርስቶስ የሚታረድበት፣ የክርስቶስ ሥጋው የሚቆረስበት፣ ደሙ ተቀድቶ ለምእመናን የሚሰጥበትን ቤተ መቅደስን ሰርታችሁ በማስረከባችሁ እንኳን ደስ አላችሁ። ይህ ነው ብልህነት። በዚህ ዓለም ላይ ሰው ሲኖር የወዲያኛውን ዓለም ማሰብ ማወቅ ለተሰጣቸው ሰዎች ብቻ ነው። በዚህ ዓለም ተቀምጣችሁ ለወዲያኛው ዓለም ቤት መስራት፣ ለወዲያኛው ዓለም ማረፊያ ማዘጋጀት፣ ለወዲያኛው ዓለም አገልግሎት የሚሆን አገልግሎትን እዚህ ማገልገል፣ ለወዲያኛው ዓለም የሚሆን ዝማሬ እዚህ መዘመር፣ ለወዲያኛው ዓለም የሚሆን መጽዋዕት እዚህ መመጽወት፣ ለወዲያኛው ዓለም የሚሆን ቤት መስራት እግዚአብሔር ለፈቀደላቸው ሰዎች ብቻ ነው። እናንተ እግዚአብሔርን ቤት ሰርታችኋል። ይህ ቤት እንግዲህ ንጽሕናን የሚፈልግ ነው፣ ቅድስናን የሚፈልግ ነው። ገንዘቦቻችሁን ሰጥታችኋል፣ ዕውቀታችሁን ሰጥታችኋል፣ ብራችሁን፣ ጥበባችሁን ሰጥታችኋል። ከዚህ የሚቀርባችሁ በኋላ ከዚህ በኋላ ማድረግ ያለባችሁ ነገር ራሳችሁን ለዚህ ቤተ መቅደስ ማስረከብ ብቻ ነው። የሚቀራችሁ ይህና ይህ ብቻ ነው። በዚህ ቤተ መቅደስ ውስጥ ቤተ መቅደሱ የእግዚአብሔር ነው። የእግዚአብሔር የሆኑት ሁሉ ይገኙበታል። በዚህ ቤተ መቅደስ እግዚአብሔር ኢየሱስ ክርስቶስን እናት በዚህ ቤተ መቅደስ ቅድስት ድንግል ማርያምን ታገኛላችሁ። ቅዱሳን መላእክትን በዚህ ቤተ መቅደስ ታገኛላችሁ። ጻድቃንን እነ ቅዱስ ጊዮርጊስን፣ ሰማዕታቱን፣ ታላቁን ሰማዕት ቅዱስ ጊዮርጊስን፣ ቅዱስ እስጢፋኖስን፣ ጻድቃኑን ጻድቁን አቡነ ተክለ ሃይማኖትን፣ ገብረ መንፈስ ቅዱስን የምታገኙበት የምታነጋግሩበትን ቤተ መቅደስ ነው የሰራችሁት። በዚህ ቦታ ቅድስና ለሁሉም በእኩል የሚታደልበትን ቦታ ነው። ድሃ አይልም፣ ሀብታም አይልም፣ የተማረ አይልም፣ ያልተማረ አይልም፣ የጠገበ አይልም፣ የተራበ አይልም፣ ያጣ የነጣ አይልምና ይህ ቤተ መቅደስ ሁላችን የሚያስተናግድ ቤተ መቅደስ ነው። በዓለም ላይ የሚሰሩ ቤቶች የተወሰኑ ሰዎች የሚገቡበት፣ የተወሰኑ ሰዎች የሚበሉበት፣ የተወሰኑ ሰዎች የሚጠጡበት፣ የተወሰኑ ሰዎች መልካም ልብስ ለብሰው አጊጠው መልካም ንግግር የሚያውቁ ሰዎች የሚገቡበት ቤት ሊሆን ይችላል። በዓለም ላይ የሚሰራው ለእግዚአብሔር የሚሰራው የእግዚአብሔር ቤተ መቅደስ አንተ በሽተኛ ነህ መግባት አትችልም አይልም እግዚአብሔር። አንተ ደሃ ነህ በዚህ ቤተ መቅደስ ልትገለገልበት አትችልም አይልም እግዚአብሔር። አንተ በሽተኛ ነህ ሳትታከም ወደዚህ መምጣት አትችልም አይልም።
አንተ ዘመድ ዘር ወገን የለህም፣ እዚህ ቤተ መቅደስ መገኘት አትችልም አይልም እግዚአብሔር። ይህ ሁሉ የሚስተናገድበት፣ ሁሉ የሚፈወስበት፣ ሁሉ ጠይቆ መልስ የሚያገኝበት፣ የታመመ ታክሞ እዚህ መጥቶ የሚድንበት፣ ያዘነ የሚጽናናበት፣ የደከመ የሚበረታበት፣ ሰው አጣው የሚል ሰው ሁሉ መጥቶ እግዚአብሔር ባልንጀራ ወዳጅ ዘመድ የሚሰጥበት ቤተ መቅደስ ተሰርቷልና እግዚአብሔር እንኳን ለዚህ አበቃችሁ አበቃ። ታዲያ ብራችሁን የሰጣችሁ ሰዎች፣ ዕውቀታችሁን የሰጣችሁ ሰዎች፣ ገንዘባችሁን የሰጣችሁ ሰዎች በዚህ ቦታ ተገኝታችሁ ንስሐ ገብታችሁ ሥጋ ወደሙን ካልተቀበላችሁ አገልግሎታችሁ ፍጹም ሊሆን አይችልም። ከእናንተ እግዚአብሔር የሚፈልገው እናንተን ነው። ከእናንተ ከዚህ በኋላ እግዚአብሔር የሚፈልገው በምትሰጡት ገንዘብ ብቻ አይደለም፣ በምትሰጡት ጉልበት ብቻ አይደለም፣ በምትሰጡት ገንዘብ ብቻ አይደለም። እግዚአብሔር የሚደሰተው በዚህ ቦታ መጣችሁ ስትዘምሩበት ነው። በዚህ ቦታ መጣችሁ ስታስቀድሱ ነው። በዚህ ቦታ ተገኝታችሁ የእግዚአብሔርን ቃል ስትሰሙ ነው። በመንገዱ ስትጓዙ ነው። ንስሐ ገብታችሁ ሥጋ ወደሙን እንድትቀበሉበት ነው። በንስሐ ሕይወት እንድትመላለሱበት ነው። ይሄን ያህል ሚሊየን ገንዘብ አውጣችሁ፣ ይሄን ያህል ጉልበት አውጣችሁ፣ ይሄን ያህል ዕውቀታችሁን በዚህ ቦታ አፈሳችሁ ሌሎች እንዳይቀድሟችሁ፣ 5 ሳንቲም ያልሰጠ 10 ሳንቲም ያልሰጠ በሌላ በኩል እንዳይቀድማችሁ፣ ንስሐ ገብቶ ሥጋ ወደሙን ተቀብሎ እንዳይቀድማችሁ፣ በንስሐ ውስጥ ተመላልሶ እንዳይቀድማችሁ፣ ከገንዘባችሁ በኋላ ዛሬ እግዚአብሔር ከምንም በላይ የሚፈልገው እናንተን ነውና ራሳችሁን ለማስረከብ ራሳችሁ መጥታችሁ በዚህ ባሳነጻችሁበት ቤተ መቅደስ ውስጥ ተገኝታችሁ ሥጋ ወደሙን ስትቀበሉበት፣ ስትዘምሩበት እዚህ ቦታ ሐዘናችሁን ለእግዚአብሔር ስትነግሩበት፣ ደስታችሁን ለእግዚአብሔር የምትነግሩበት እያንዳንዳችን በዚህ በምድራዊ ልብስ ሳይሆን በመንፈሳዊ ልብስ ብዙውን ጊዜ የዚህ ዓለም ሰው የተራቆተ ነውና መልበስ የሚችለው መንፈሳዊ ልብስ መልበስ የሚችለው ወደዚህ ሲመጣ ነው፣ ወደዚህ ሲጠጋ ነው። እያንዳንዱ ሰው በተለያየ ሁኔታ ውስጡ ቆስሏልና ያንን ቁስል ማከም የሚችለው እዚህ ቦታ መጥቶ ነው። ለብሰን አጊጠን ተቀባብተን እዚህ ስንቆም እያንዳንዳችን በተለያየ ሁኔታ በውስጣችን ቁስል አለ። ብዙ ሰው በተለያየ ሁኔታ የደማ ነውና ያንን ቁስሉን ማዳን የሚችለው ወደዚህ መጥቶ ከእግዚአብሔር ጋር ሲገናኝ ነው። ስለዚህ የምትለብሱት ልብስ ከዚህ በኋላ መንፈሳዊ ነው። የምትመገቡት ምግብ ከዚህ በኋላ መንፈሳዊ ነው። የምትጠጡት መጠጥ ከዚህ በኋላ መንፈሳዊ ነው። ንግግራችሁ መንፈሳዊ ነው። ከእግዚአብሔር ጋር የሚያገናኝ ነው። እግዚአብሔርን ጠይቃችሁ መልስ የምታገኙበትን ቤት ሰርታችሁ መልሳችሁ ለእግዚአብሔር ስላስረከባችሁ እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቃችሁ። ቤቱ ሕንፃው እግዚአብሔር ነው። ስትሰራ ሕንፃ እየሰራን ነው ስትሉ ነበርና፣ ስትሰበስቡ አሸዋ ስንሰበስብ ነበር፣ ስታቦኩ ሲሚንቶ እያቦካን ነበር ስትሉ ነበርና ያ ሁሉ አልፎ ዛሬ ተቀድሶ በሜሮን በብፁዕ አባታችን ጸሎት ዛሬ ይህ ሁሉ ከተራ ሕንፃነት ተለይቶ የእግዚአብሔር ቤት የሆነበት ዕለት ነውና ደስ በላችሁ። እግዚአብሔር አምላክ በእውነት በሀገራችን በዚህ በሀገረ ስብከቱ ብፁዕ አባታችን የተለያዩ የልማት ሥራዎችን እየሰሩ ከእናንተ ጋር ብዙ ዘመናትን አሳልፏል።
ሐዘኑንም መከራውንም ችግሩንም ሁሉ አልፈው በሀገረ ስብከታቸው የልማት አርበኛ ሆነው የተለያዩ ሕንፃዎችን ሲያስገነቡ የተለያዩ ካቴድራሎችን ሲመርቁ ቆይተዋልና አሁንም እግዚአብሔር ዕድሜና ጤና ሰጥቷቸው የበለጠ ለመስራት እግዚአብሔር ዕድሜና ጤና ያድልልን። ሁላችንንም ደግሞ እግዚአብሔር በሕጉ በትእዛዙ ተጉዘን በዚህ ቦታ በሰራችሁ ቤተ መቅደስ ንስሐ ገብታችሁ ሥጋ ወደሙን ተቀብላችሁ ተነማይተባችሁ ለክብር ሞት ያብቃችሁ።